ያልሽው? እና የፈለገው ይሁን ምንድነው? ባስፋና ያዝልኝ አንዴ እባክሽ ተረጋጊ። ጓደኛዬ ይሄ ምንድነው? እኔ ምን አውቃለሁ? ምንድነው የከተትሽው? ምንድነው? እኔ አላውቅም፣ አላየሁም። እኔ ወይኔ ጓደኛዬ ልትሞትብኝ ነው። መስዋዕት ጓደኛዬ ልትሞትብኝ ነው። ወይኔ ጉዴ ሳለ መስዋዕት ጓደኛዬ ልትሞትብኝ ነው። አብሮ ደግ ልትሞትብኝ ነው። ያያት አሳይልኝ፣ በደንብ አሳይልኝ። እቺን ሴትዮ ልብሷን እያራገፈች ነው። ቅድም ስትሄድ እንደነበረችው አይደለችም። ሰላም ውድ ቤተሰቦች እንዴት አላችሁ? እኔ ያለው ጋዜጠኛ ዳዊት ነኝ ወይም ደግሞ ዴቮ። ዛሬ ደግሞ በአዲስ ቪዲዮ በአዲስ ታሪክ ተገኝቻለሁ ማለት ነው። ዛሬ እኔን አሞኛል። እንደተለመደው ኮሜንት ሴክሽን ላይ እግዚአብሔር ይማረህ በሉኝ። አንድ እህቴ በጣም በተደጋጋሚ ስትደውልልኝ ነበር፣ ኢንቦክስ ላይም ቴክስቶች ታስቀምጥልኝ ነበረ። በተገኘው አጋጣሚ ክፍተቴን ተጠቅሜ እሷ ጋር መጥቻለሁ። ያለውን ታሪክ ሰምቻለሁ። ግራ የሚያጋባ ነው። እናንተም ደግሞ እሷን ስሟትና እስኪ ያላችሁን አስተያየት እየጻፋችሁ ጠብቁን ማለት ነው። እንደተለመደው ባለ ጉዳይ ታሪኩን ትነግረናለች። ታሪኩን እንስማት። እሺ ከስምሽን ጀምርና ማልበል። ህሊና ደሳለኝ ይባላል። እሺ ህሊና ምንድነው የተፈጠረው? ማለት እኔ የጠራሽበት የሆንሽው ነገር ምን እንደሆነ ለተመልካቾች እስቲ ያስረጅልኝ። ያው አንተን የጠራው ከድራ ተፈልጌ ነው። አንድ ጓደኛ ነበረችኝ ያብስራ የምትባል አብሮ አዳጊ ናት። አሁን ከነሱ ሰፈር ለቅቅ ያለው ግን ያው አብሮ አዳጊ ናት። ትምህርት ቤትም አንድ ላይ የተማርነው እና በጣም ቤስት ፍሬንዴ ናት። ከሷ ጋር ብዙ ነገሮችን አሳልፈናል። ብዙ ውጣ ወረዶችን አይተናል። ብዙ ነገርን ያሳልፍነው ከሷ ጋር ደስታም ሀዘንም ምንም ቢሆን እና በአጋጣሚ ቤተሰቦቿ ምንም ሳይሆኑ ሞቱ። ሳይታመሙ ምንም ሳይሆኑ ምንም ነገር ሳንሰማ በአጋጣሚ ሞቱ እና ይቺ ልጅ በቃ ቤተሰቦቿ እናት አባቷም ነው የሞቱት። በዛ ሰዓት ለቤተሰቦቿ አንድ ልጅ ናት። ማንም የላትም። ዘመድ አዝማድ በጣም ሩቅ ነው ከነሱ። እህት ወንድም አልተፈጠረላትም ለሷ እና በጣም ታዝናለች ብዬ በቃ ተሰበራለች ብዬ የጠበኩት ነበር። እዚህ ሰዓት ላይ ልጅቷ ማንም ስለሌላት እኔ ነኝ ያለኋት፣ ጓደኛዋ በዙሪያ ያለሁት እኔ ነኝ እና ምንም ነገር በቃ እዚህ ጋር ምንም ነገር አታረግም። በቃ ኢቭን ፓራላይዝድ ነው የምትሆነው ብዬ ነበር ያሰብኩት። ሀዘኑ በጣም ነው የሚጎዳት ነበር ብዬ ነበር ያሰብኩት። ልክ ሰዓት ምንም አልሆነችም። ሀዘኑን ዋጥ አድርጋ በቃ ጠንካራ ሆና ነው ያገኘኋት እና በቃ ጓደኛዬ ጠንካራ ስለሆነች ነው ይሄን ሀዘን ያሳለፈችው ብዬ አሰብኩኝ እና በቃ ምንም አልተሰበረችም። በቃ እኔም ከጎኗ አልለይም ነበረ። ሀዘኑን አለፍነው። ሀዘኑን ካለፍነው በኋላ ይቺ ልጅ በአጋጣሚ ታመመች። በዛ ሰዓት ሀዘኑ ካልጎዳት የእናትና የአባቷ ሞት ካልጎዳት እንዴት ይቺ ልጅ ታመመች በዚህ ሰዓት ብዬ አሰብኩኝ። እስካሁን የነገርሽኝ ነገር እንዳለ ነው። አንቺና ጓደኛሽ እንዴት ተገናኛችሁ? ግልጽ እንዲሆን በደንብ በምን አይነት ሁኔታ ነው አንቺና ጓደኛሽ የተገናኛችሁት? እኔና ጓደኛዬ የተገናኘ ነው ያው እንደነገርኩ ጓደኛዬ ሰፈር ነበርኩ። እዛ ሰፈር ነው የተወለድኩት እኔም እሷ። እኛ በቦታ ያው ቤታችንን ሽጠን ወደ ቦሌ አራብሳ አካባቢ ነው የሄድነው። በዛ ምክንያት ነው የተለያየ ነው። ግን ያው ጓደኝነታችን ይቀጥላል እና እኔና እሱ የታወቅነው እዛ ሰፈር አብሮ አደግነን አብረን የተወለድነው በአንድ አካባቢ ማለት ነው። በአንድ ወራት ውስጥ የኔም የሷን ቤተሰቦች ይታወቃሉ። ትምህርት ቤትም ከኬጂ እስከ ሃይ ስኩል ድረስ እዛ ነው የተማርኩት። እሷ የምትማርበት ትምህርት ቤት ነው የተማርኩት። ቤተሰቦቻችን ይታወቃሉ እንደነገርኩ አንድ ሰፈር ነን። በዛ ምክንያት እኔና ጓደኛዬ ያው ባህላችሁ ጓደኛ ተፈጠርን። አብሮ አዳጊም ናት። በዛ ምክንያት ነው እኔና እሷ አንድ ላይ ሆነ። ኦኬ። ስለዚህ በትምህርት ቤት ጀምሮ ከኬጂ ጀምሮ ደግሞ አብሮ እስከ ማደግ ድረስ ኤሌመንታሪ፣ ከዛ ሃይ ስኩል፣ ከዛ ወደሚሆነው ነው የሚኮነው ዩኒቨርሲቲ ወይ ኮሌጅ ነው። እስከዛ ድረስ አብራችሁ አድጋችኋል፣ አብራችሁ ኖራችኋል። እቺ ሶስተኛ ሰው የተባለች ሴትዮ ከእናንተ መሀል ያለችው እቺ አሁን እንደዚህ ያደረገች እንዲሆነ የምትይኝ ሴትዮ ከመሀላችሁ በምን ምክንያት ልትለይ ይቻለች? ማለት በምን ምክንያት ተጣላችሁ? ኦር ደግሞ አብራችሁ ጊዜም አላሳለፋችሁም? መጣላት ሳይሆን ከዛ በኋላ ከሰርጉ በኋላ እሷ ልብሱን ይዛ ጠፋች።
እንደውም ጠይቂያት እንደነገርኩ ልትወስደው ነው ያለችኝ። ልብሱን ይዛው ሰፈርም አላየኋትም፣ ቤትም እነሱ ቤትም የለችም፣ እራሷ ቤት ማለት ነው። እና ልብሱን ይዛ የለችም። እንደው ምን መሰለ ሃይ ስኩል እያለን 12ኛ ክፍል የኔን ጓደኛ የሚወዳት አንድ ልጅ ነበር እና በዛ ሰዓት ጓደኛዬ ደግሞ ያው ትምህርት ላይ በጣም ጠንካራ ናት። እንደዚህ አይነት ነገር ጎንዮሽ ነገር አትፈልግም እና እንደውም እሱ በጣም ያስጨንቃት ነበረ። ስትወጣ ስትገባ ኢቭን ቤቱ ድረስ እስከሚሄድ ድረስ ከትምህርት ቤት ተከትሎ ቤት ድረስ እስከሚሄድ ድረስ በጣም ያስጨንቃት ነበር። እንደውም ምን ብዬ አሰብኩኝ፣ እሱ እልህ ይዞት እሷ ላይ ያደረገባት ነገር እንደዚህ አይነት ነገር ያደረገባት ነገር ይመስለኝ ነበረ በዛ ሰዓት። ግን ሳስበው ይቺ ልጅ ናት ልብሱን የወሰደችው፣ ልብሱን ይዛ ጠፋች። በዛ ሰዓት አልነበረችም እና ያ ልብስ ከመጣ በኋላ ነው ጓደኛዬ ታመመችው። ለዛ ነው ያ ልብስ ከመጣ በኋላ ጓደኛዬ በቃ አልጋ ላይ እስከመተኛት ድረስ ነው የደረሰችው። እስከዛ ድረስ ነው የታመመችው። ለዛ ነው ይቺ ልጅ በጣም የተጠራጠርኳት እና ያው ቤተሰቦቿ እንደ ጥንቅ ወይም እንደ ቡዳም ነገር ስለሆኑ በዛ ሰፈር የተገለሉ ስለሆኑ፣ ሁለተኛ ነገር ደግሞ በጣም ከዛ ሰፈር የሚያገሏቸው የማን ቤተሰቦች ናቸው? የጓደኛዬ ቤተሰቦች እንደነገርኩ ቅድም ሃይማኖታቸው ላይ በጣም ያተኩራሉ። በጣም ሃይማኖተኛ ናቸው። ሃይማኖታቸው በጣም ያጠብቃሉ። እንደዚህ አይነት ነገር በጣም ነው የሚጠሉት፣ አይወዱም። እና በጣም ደግሞ እነዚህ ቤተሰቦች የጓደኛዬ ቤተሰቦች ከዚች ልጅ ጋር እንዳትሆኝ፣ ከዚች ልጅ ጋር እንዳጋጥሚ ይባባላል። ይቺ ልጅም እኮ እኛ ትምህርት ቤት ነው የተማረችው፣ አንድ ላይ ነው የተማረችው። ግን በጣም አድሮ ይደርስባት ነበረ በቤተሰቦቿ። ኢቨን የቤት ስራ ምናምን ልንሰራ ጓደኛዬ ቤት እንሄዳለን። እቺ የታመመችው ጓደኛዬ ቤት እንደዛ ስንሄድ ሶስታችን ማለት ነው የጓደኛዬ ቤተሰቦች እቺ ልጅ ከዚች በሷ በጓደኛዬ ፊት ከዚች ልጅ ጋር እንዳትሆኝ፣ እቺ ልጅ ከቤት አስወጡልኝ ምናምን ትባላለች። እቺ ልጅ አባትየው ይላል። እና ያቺ ልጅ በዛ ሰዓት መድሮ ስለሚደርስባት፣ በዛ ሰዓት በቤተሰቦቿ መድሮ ስለሚደርስባት ያንን ነገር ቂም ይዛ ነው የሚመስለኝ። እንደውም ከሌሎች ከዛኛው ምክንያቶች አንጻር ይሄኛው አንዳንድ ሰው በጣም ቂመኛ ነው። እስካሁን እድሜ ላይ እስከምንደርስ ድረስ ቂም ይዛ ነው የሚመስለኝ። ለዛ ነው እሷን በጣም የተጠራጠርኳት። አሁን አንድ ነገር ላይ መድረስ እንችላለን። ፍቅረኛ ማለት የሚያፈቅራት ሰው የሚያስቸግራት ወንድ ነበረ ከዚህ በፊት ትምህርት ቤት ባላችሁ ላይፍ ውስጥ እና ያ ልጅ አሁን ይህንን ነገር አደረገች ከምትዩ ሴትዮ ጋር የሆነ ግንኙነት አለው ብለሽ ታስቢያለሽ ወይ? ይተዋወቃሉ? እንዴት ነው ሁለቱ ያላቸው ነገር እንዴት ነው? እቺ በዳይና ያ ልጅ በምንድን ነው የሚገናኙት? በዳይ ያልሻት ሴትዮ እቺ የቡዳ ናት፣ እንደዚህ ነው የምትባለው ሴትዮ ከዚህ ልጅ ጋር ምን አይነት ግንኙነት አላት? ግንኙነት አላት። እንዴት መሰለህ እንደነገርኩ ጓደኛችን ናት ይችኛዋ በዳይዋ ማለት ነው። ግንኙነት አላት። ያ ልጅ ጓደኛዬ ሲጠይቃት አለች። እኔ ብቻ አይደለሁ እሷንም ነው የምታማከርን። በእኛ ፊት በሶስታችንም ፊት ነው ያ ልጅ መጥቶ የሚያወራት ምን ሚላት እና ያ ልጅ በትምህርት ቤቱ ሴቶች ይወዱት ነበረ፣ ቆንጆ ነበረ እና ይችኛዋ ልጅ እንደውም ምን ትለን ነበር? እኔ ቢጠይቀኝ እኮ እሺ እለው ነበር፣ አንቺ ገገማ ሆነሽበት ነው እንጂ እኔ ቢጠይቀኝ እኮ እሺ እለው ነበር፣ ግንኙነት ከሱ ጋር እፈጽም ነበረ ነው የምትለው። እና በዛ ሰዓት እንደዛ ስትል ትንሽ ይቺ ላይ ቅናት ያድርባት ነበረ። ያው እኔ ጓደኛዬ ስለሆነች ምንም አይሰማኝም፣ ስላልጠየቀኝ ምንም አይሰማኝም። እሷ ግን እንደዛ አይነት ነገር ይፈጥርባት ነበረ። ምን ነው እኔም በጠየቀኝ ይሄ ልጅ ምን ነው ከሱ ጋር በተግባባት ኢቭን ምክንያት ፈጥራ ታወራው ነበረ። እሱን እኛ ሁለታችን ቁጭ ብለን ወይ ላይብረሪ ስናጠበና ወይ ደግሞ ምሳ ቁጭ ብለን ስንበላ ከጎናችን አትኖርም። ምክንያት ፈጥራ ልጁ ጋር ታወራለች። እንደ ጓደኛዬ እኮ እንዲህ ብላ ምናምን መሆን ጓደኛዬ መሆን ሳትፈልግ ግን እሷ ሄዳ ጓደኛዬ እኮ መሆን ፈልጋ ግን አፍራ ምናምን ልጁ ለማዋራት ምክንያት ትፈጥራለች። እና በአጋጣሚ ወደ ግቢ ሶስታችንም አልፈናል። ወደ ግቢ ልንሄድ ያው እኛም ሰፈር ስለለቀቅን እዚሁ አዲስ አበባ ነው በግል የምንማረው እና ልጁና እሱ ይገናኛሉ በአጋጣሚ እና እንደውም ደውላ ለእኔ እችኛዋ በዳዩ ማለት ነው ከነሱ ሰፈር ስለላልኩኝ እንትናን እኮ ያቡን እኮ የጠየቃት ልጅ አገኘሁት፣ ስልክ ተለዋወጥን፣ እናወራለን ምናምን አለች። እዚህ ጋር ምን ተፈጠረ? ጓደኞችኛዋ በዳዩና ልጁ አንድ ላይ ናቸው ማለት ተግባቡ ማለት ነው። እና ግንኙነት አላቸው። እሱም እልህ ይዞታል። እቺ ላይ ቅናት አለባት፣ የቤተሰቦቿ መድር አለባት እና ግንኙነት ከሱ ጋር አላት። አሁን ግንኙነት ልክ ኖርማል ማለት ነው፣ ትውውቅ ከሱ ጋር እኔና እሷ ስለተራራቅን ከልጁ ጋር ከሱ ጋር አሁን ስለኛም መረጃ ምናምን የምትሰጠው እሷ ናት ማለት ነው በዳዩ። እና አሁን ከሱ ጋር በጣም ነው የምትቀራረበው፣ በስልክ ታወራለች ምናምን።
እሺ ስለዚህ ምንድነው የሚሆነው? ከዛ በኋላ እቺ አረገች ብለሽ አንቺ የመጣሽው ሴትዮ እና ያ ልጅ መሀል ላይ አሉ። እስኪ አሁን ስለዚህ ሴትዮ ተከታትለሽ ያለችበትን የምትሄድበትን ቦታ አይተሻል። እስኪ ስለሱስ ልታጣሪ የሞከርሽው የሆነ በቃ ለማወቅ የፈለግሽው ነገር የለም ስለ ልጁ? ስለ ልጁ ለማወቅ አሁን ልጁ እዚህ ጋር ያለው ፍቅር ነው። ልጁ ከልጅቷ እልህን ያዘው፣ ፍቅር ነው ያዘው። ልጅቷ ግን አስበው በቤተሰቦቿ መገለል ደርሶባታል። በቤተሰቦቿ ብቻ አይደለም፣ ያው ሰፈር ውስጥም በጣም መገለላል። ሲቀጥል ይቺ ልጅቷ የምትፈልገውን ልጅ ነው እሷ የጠየቃት። ብዙ ምክንያቶች አሉ። ልጁ ግን ፍቅርና ፍቅር ብቻ ነው ምክንያቶቹ ብዬ ስላሰብኩኝ ነው። ልጅቷ ላይ ብዙ ነገር ስለደረሰ የልጅቷ ምክንያት በቃ ላቅ ብሎ ይታያል ነው። የልጅቷ ምክንያት ከልጁ ምክንያት በቃ ይገዝፋል፣ ከሱ ይበልጣል። ለዛ ነው እሷ ላይ በጣም ጥርጣሬ ያደረብኝ። ኦኬ፣ ስለዚህ ልጁ ፍቅር ነው፣ ሌላ ምንም የሚያደርገው ነገር የለም። እሷ ግን ቅናት አለባት። ቤተሰቦቿ ሲገለሉ ስለነበረ የራሷ ተጽዕኖ አለባት ነው። ስለዚህ አሁን ጥፋተኛውን የምናውቀው አይተን ነው። ስለዚህ አንቺ እሱ ጋር ምንም ጥፋት የለም። እሱን ልትይ የቻልሽበትን ደግሞ ትክክለኛ ምክንያት እፈልጋለሁ። ፍቅር ነው ያልሽበት ምክንያት ቀርበሽ አውርተሽው ነው ወይስ ደግሞ ከምታየው ነገር ነው? ፍቅር ነው ሌላ ምክንያት የለውም ብለሽ አስብሽ? ከሱ ጋር አልቀራረብም፣ ቀርቤ አላወራትም። እቺ በዳይ ናት ከሱ ጋር የምትቀራረበው እና ፍቅር ነው ብዬ ያሰብኩት በቃ በዛ ሰዓት አፈቅርሻለሁ፣ ወድሻለሁ፣ ከኔ ጋር ግንኙነት መስርቺ ብቻ ስለሚላት ነው እንጂ እንደ ሌሎቹ ወንዶች አይዘብትባትም። ግን ማስቸገር በቃ ቤቷ ድረስ ተከትሎ ከኔ ጋር ሁኚ ይላታል። ከኔ ጋር ሁኚ፣ እኔ በጣም ነው ማፈቅርሽ፣ ከኔ አብረን እንኑር፣ 12ን ስጨርስ ምናምን የተማርን እንሰራለን ምናምን ይላታል። እሷ ደግሞ ትምህርቴ ላይ ነው ማተኮር የምፈልገው፣ በአሁኑ ሰዓት እንደዚህ አይነት ግንኙነት መጀመር አልፈልግም ነው የምትለው። እና ይሄ ልጅ ፍቅር ነው ከእሷ ጋር ያለው እንጂ እኔ እሱን ያው ማገት ይችል ነበረ በዛ ሰዓት አይደለም። እኔ ወደዛ ገፍትሮ ከእሷ ጋር ነው የምንሄደው፣ ግን እሷን ማገት ይችል ነበር ወይ የሆነ ነገር ማድረግ ይችል ነበር። እንደውም በዚህ ሰዓት ኋላ ቀር አስተሳሰብነት ነው ይሄ ቡዳ ጠንቋይ ምናምን የሚባለው መተት የሚባለው። እሱ ማገት ይችላል፣ የሆነ ነገር ወይ በስለት መጓዝ ይችላል፣ ወይ አግቶ ቤቱ ማስቀመጥ ይችላል። እንደዚህ አይነት ነገሮች ማድረግ ይችላል ብዬ ነው ያሰብኩት በሱ ቢሆን ኖሮ። ስለዚህ በአጠቃላይ አንቺ ለጓደኛሽ ምን አይነት ሰው እንደሆንሽ ነግረሽኛል። አሁን እዚህ ጋር 2-3 ሰዎችን ተጠያቂ ልናደርግ እንችላለን አይደለ? ስለዚህ ምንድነው የሚሆነው? እቺ የተባለችውንም ሴትዮ ማጣራት፣ ሁለተኛ ፍቅረኛዋ ምን እየሰራ እንደሆነ ማወቅ ያስፈልገናል። ለምን አንቺ እያይሻለሽው ሲያደርግላት ስለነበረው ሲሆንላት ስለነበረው ነው የነገርሽን። እና በአጠቃላይ አሁን ሴትየዋ እየሆነች ያለችውን ተከታትለሽ ቦታው ጋር ደርሰሽ አልደረስሽም፣ ወደኋላ ተመልሰሻል። እሷን ተከትለሽ እንዳታይ ያደረገሽ ምንድን ነው? ማለት ተከትለሻት ሄደሽ ቦታው ላይ እንድትደርሽ ያላረገሽ ምንድን ነው? ያው ቅድም እንደነገርኩ ከኋላ እከታተላት ነበረ። የሆነ ጫካ አለ፣ በሰፈራችን ጀርባ ጫካ አለና እገባለሁ እኮ እሷ የገባችበት ቦታ ገባና የሆነ ሰዓት ላይ ትንሽ እንኳን ለቅስፈት ትንሽ እንኳን ዞር ብዬ ሳያት እሷ የለችም፣ ጫካ ውስጥ ተጣፋብኛለች። እና ወደዛ መግባት ደግሞ በጣም ያስፈራኛል። ያው ሴትም ነኝ፣ ጫካ ውስጥ ብቻዬን ነኝ የምከታተላት። ስለ እሷ ቤተሰቦቿ እንደዚህ አይነት ነገር አለብኝ አይምሮዬ ውስጥና መግባት አልችልም ወደ እሷ። ለዛ ስለምፈራ ተመልሼ በገባሁበት አቅጣጫ አቆማለሁ። ቁሜ ስጠብቃት ግን እንደነበረችው አላገኛትም ስትወጣ። ስለዚህ ውድ ተመልካቾች ብዙ አቅጣጫዎችን ነው እቺ ሴት የጠቆመችን። ማን ንጹህ፣ ማን ወንጀለኛ፣ ማን ክፉ፣ ማን ጥሩ እንደሆነ አናውቅም። አይተን ነው የምንለየው። ማንም ስላለው ወንጀለኛም ጥፋተኛም አይደለም ማለት ነው። ስለዚህ ምንድነው የሚሆነው? እህቴ ቀጥታ ወደ ቦታው ይዘን እንድትሄድ ነው የምናደርገው። ሴትዮዋን ያለችበት ቦታ ለመከተል መሞከር ነው። ከዛ ባሻገር ከአጠገብ ያሉ ሰዎች አሉ። እነሱ ደግሞ የተባለው ፍቅረኛ ነኝ ብሎ ጎኗ ያለው ሰው ሲጨቀጭቃት ሲሞግታት የነበረውን ሰው እንዲከታተሉ አደርጋለሁ። የሚያስፈራው የዚህ ሴትዮ ጉዳይ ነው። እቺ ልጅ ሴት ነኝ ብቻዬን እዛ ቦታ መግባት አልችልም፣ ልከተላት አልችልም። ስትመጣ ግን ጥሩ ነገር ላይ አላያትም፣ እንደነበረች አላገኛትም ስላለችን
ወደ ቦታው ነው የምንሄደው ማለት ነው። አሁንም አብሮነታችሁ እንዳይለየን ማን ጥሩ ማን መጥፎ ያንን ነው የምንለየው ማለት ነው። እንደተለመደው ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ወደ ሴትዮዋ ጋር እንሄዳለን ማለት ነው። እንግዲህ ውድ ተመልካቾቼ ሴትዮዋ ወደ ውጭ እየወጣች ነው። ልጅቷ ጥቆማ በሰጠችን መሰረት እየተከተላት ነው። ነይ እንሂድ። ወዴት እንደምትሄድ አንቺ የምታውቂው ነገር ስላለ ከኋላ ሆና ቀስ በይ እናያታለን ማለት ነው። እናንተም እያያችኋት እንግዲህ እየተጠራጠረች ነው፣ እየተደበቀች ነው እየሄደች ያለችው። ከዚህ በፊትም እንዲህ ነው የምትሄደው። ስለዚህ ምንም የሚያስፈራሽ ነገር የለም። ቀጥታ ወደምትሄድበት ቦታ ነው የምንሄደው ማለት ነው። ቆማለች። እስቲ አሳይልኝ ካሜራማን፣ ቀስ ብለህ እስቲ አሳይልኝ። ቆማ እያየች ነው ወደ ኋላ ሄዳለች። ስለዚህ ሴትዮ የምትሄደው እየዞረች ወደ ኋላ እያየች ነው። ስለዚህ መጠንቀቅ አለብን ማለት ነው። አይዞሽ አትፍሪ አንቺ። ስለዚህ ርቃን ቦታውን ከምናጣው ራመድ እንበል። የቱ ጋር እንደገባች አይታወቅም። ና ምን ልትሰራ ነው እዚህ ባዶ ጫካ ውስጥ የምትገባው? እሺ ለተመልካቾች አሳይልኝ። ሴትዮዋ በጣም ነው የምትገላመጠው። ሰዎች ዞራ ታያለች ምናምን። የምትሄድበት ቦታ አስፈሪ ነው ማለት ነው። ቀስ እያልን እንከተላታለን። እንሂድ እና ካሜራማን። ጠፋች? የት ነው የምትጠፋው? እንዴ ይኸው ያልኩህ ነገር ተሰለበች። በቃ ያየ ነው የለች። ምንድን ነው አሁን ባሁን? እንዴት ሊሆን ይችላል? አገኝሻት እኮ አንቺ ብዙ ከኔ አትራቂ። ሳናገኛት እንደማንወጣ ነው የምነግርሽ። ግን በዚህ ቅስፈት የት ልትሄድ ትችላለች? ተከተሉ። ለማንኛውም ከአጠገቤ አትራቂ። አንቺ ብዙ አትራቂ። ቆይ እዚህ አካባቢ የሆነ ነገር አይቻለሁ። ውድ ተመልካቾች ደርሰናል ይመስለኛል የተጠራጠርነው ቦታ ላይ። እስኪ ይመቻል ካሜራማን፣ ይታያል? ና እስኪ ና ይታያል። በመጋረጃ የተከለለ ምናምን ቦታ ይታየኛል አይደል? እየታየህ ነው? አሳይልኝ ለተመልካቾች። ግን ውስጥ ምንም አይነት ድምጽ የለም፣ ምንም አይነት ነገር የለም።
ምንድነው ማድረግ የሚቻለው? እስክትወጣ ጠብቀን የሚሆነውን ማየት ነው። ምንም ነገር ማድረግ ስለማንችል እስክትወጣ ያለውን ነገር ጠብቀን እናያለን። አንቺ ምንም አትፍሪ፣ እኛ ያለን ካጠገብሽ። በጣም ነው የሚያስፈራው። ቦታውም ከባድ ቦታ ላይ ነው ያለነው። እንቅስቃሴ እኮ ይታየኛል፣ ግን ማን ይሁን ምን ይሁን የሚታወቅ ነገር የለም። በእግዚአብሔር ስም ወጣች። ካሜራማን አሳይልኝ። ወጣች። እያያት ነው። አሳይልኝ፣ በደንብ አሳይልኝ። እቺን ሴትዮ ልብሷን እያራገፈች ነው። ቅድም ስትሄድ እንደነበረችው አይደለችም። ፀጉሯ ተንጨብሯል። ተከትለ አሳይልኝ። ሄደች። በጣም ነው የፈራሁት ነው የምላችሁ። እየወጣች ነው። ምንድን ነው ድምፅም እየወጣች አይደለም። በነገራችሁ ላይ ሄዳለች። ስለዚህ ቦታውን እንየው ነው። አንቺ እዚሁ እሷ እዚሁ ትሁን። የኔ ያዟት እናንተ ጋር እያየኸው ነው። የእንስሳ ምናምን ነው። አጥንት ምናምን ይታየኛል። ውስጡን እንግለጠው ወይስ ምን ይሻላል? ይሄን ገልጠን ነው። እያየህ ነው ያለውን ጉድ። ይሄንማ እኔ በእጄ አልነካም። ይኸው ያየህ ነው። አጽም ነው የሚታየ እንዳለ የእንስሳ አጽም ነው። ምንም ነገር የለም ከዚህ ሌላ። ለምን እዚህ ጋር በመጋረጃ ከልላ ምን ማድረግ እንደፈለገች እኔ አልገባኝም። ሰው እንዴት እኔ በደንብ አሳይልኝ፣ ለተመልካቾቼ በደንብ አሳይልኝ። ይሄ የበሬ ጭንቅላት ነው እያንዳንዱ። ይሄው አገጭ፣ ይሄ የበግ ቀንድ፣ እግር ምናምን ነው የሚታየኝ። እዚህ ጋር ምንም የሚሰራው ነገር የለም ብዬ ስለማስብ ነው። እችም ሴትዮ ምን እየሰራችበት እንደሆነ የምናውቀው ነገር የለም። ስለዚህ ምንም አይነት የምናቃጥለው የምንፈጀው ጊዜ አይኖረንም። ጠቋሚያችን እንደነገረችን እሷ ላይ ነው ጥርጣሬዋ። እየመጣች ተከታትላት፣ እዚህ ቦታ ግን መድረስ አልቻለችም። ስቲል ነው እስካሁን። ግን አሁን በእኛ ብርታት አጠገቧ ደርሰናል። ስለዚህ ምን እየተፈጠረ እንደሆነ ደግሞ በአካል ተበዳይ ጋር ሄደን ተበዳይ ያለችበትን ሁኔታ እናጣራና ከዛ በኋላ እችን ሴትዮ በምን አይነት መንገድ እንደምንይዛት የምናስብበት ይሆናል ማለት ነው። እስካሁን ድረስ እስካለንበት ሰዓት ድረስ እኔ ማንም ላይ መወሰን አልቻልኩም። ለምን ማንኛውም ሰው ምንም አይነት ሃይማኖት የፈለገውን ነገር አይደለም እንደዚህ ግንድ ቅቤ እየቀባ ማምለክ ይችላል። ሰው ላይ እስካልደረሰ ድረስ ሰው ላይ ደርሷል ብለን የምናስብ ከሆነ ደግሞ ወንጀለኛ ከሆነ ማስረጃዎችም መረጃዎችም መጠናከር አለባቸው። ስለዚህ ምንድነው የምናደርገው? እችን ሴትዮ ወንጀለኛና ጥፋተኛ ሊያደርጋት የሚችል ነገር ለመሰብሰብ ነው የምንሞክረው ማለት ነው። እስካሁንም አብሮነታችሁ እንዳልተለየን ከዚህ በኋላ ያለውም አብሮነታችሁ እንዳይለየኝ እንደተለመደው ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በመስጠት አብሮነታችሁን አሳዩን። አሁንም አላበቃም። ወደ ተበዳይ ቤት ነው የምንሄደው። እንሂድ። እህቴም አለች። ነይ እስኪ። አሁንም የሆነው እንዳይሽው ሴትዮዋ እያደረገች የነበረው ነገር መጀመሪያም ፈርተሽ ጠርጥረሻት ነበረ። አሁን የምናደርገው ጓደኛሽ ጋር እንሄዳለን። ምን እንደሆነች እንዴት እንደሆነ ያለውን ነገር ለማጣራት እንሞክራለን። ሴትዮዋ ደግሞ ወደዛ ቤት መታ ምን አይነት ነገር ልፈጠር እንደምትችል ደግሞ አንድ ላይ እናያለን ማለት ነው። ስለዚህ ውስጥሽ ምን ተፈጠረ? እስኪ የጠበቅሽውና ያገኘሽው? በጣም እንደደነገጥኩት፣ በጣም እንደያስደነገጠኝ ምንም ሊገባኝ አልችልም ምን እንደምታደርግ። እውነት ነው። እንኳን እሷ እኛም ሊገባን አልቻለም።
ስለዚህ ይሄንን የምናውቀው በምንድነው አብሮነታችሁ ሳይለየን ተከትለን አብረን በመሄድ ነው። እዛ ቦታ ላይ ተበዳይ ምን እየሆነች እንደሆነ ጓደኛዋ ነግራናለች። ታማባታለች፣ ስራ ቆማለች፣ በጣም ተጎሳቁላለች። እንሄዳለን፣ ምን አይነት ስሜት ውስጥ እንዳለች እናያለን። ወንድማዊነት ቤተሰባዊነት ስሜታችንን እናሳያታለን። እሷም የምትሰጠንን እንቀበላለን ነው የሚሆነው። ስለዚህ አሁንም ወደ ቤቱ ነው የምንሄደው። እቺ ልጅ እንደዚች አይነት ልጅ ያብዛልን ያበርክትልን። ጓደኛዬ እንዲሆነች ጓደኛዬ እንዲሆነ የሚለውን ሰው ያብዛልን እያልን ወደ መኖሪያ ቤቱ የምንሄደው። ተከተሉ። እንግዲህ ውድ ተመልካቾች ጫካ የነበረው ነገር አይታችኋል። በጣም የሚያስፈራና የሚያስጨንቅ መንፈስ ነበረው። ቢሆንም ግን ስራችን ነው የሚሆነውን ነገር ልናይ ነው ሄድ ነው እና የሆነ ሆኖ እህታችን ተረጋጊ። ከዛ በኋላ ምንድን ነው የሚሆነው? ተጎጂ የተባለች እህታችን ቤት ነው የሚገኘው ማለት ነው። እሷ ጋር ያለውን ነገር እናያለን። የእሷ ጥቆማ አንድ ማስረጃችን ነው። ሁለተኛ ደግሞ ሴት የሚያየንበት መንገድ ትክክለኛውና ዋናው ነው። ግን ሰዎች ለምን የፈለጉትን ማምለክ ይችላሉ፣ የፈለጉትን ማድረግ ይችላሉ ሰው ላይ እስካልደረሱ ድረስ። እቺ ሴትዮ የምታመልከው የምትሰራው ነገር እንዳለ ግልጽ ነው። ግን ሰው ላይ በምን መንገድ ደረሰች፣ እንዴት እንዲህ ልታረግ ቻለች የሚለውን ካላጣራን በስተቀር እቺን ሴትዮ ወንጀለኛ ጥፋተኛ ማድረግ አንችልም። ስለዚህ ምንድነው የሚሆነው? ጓደኛዋ ቤት እንሄዳለን። ደርሰናል። በሩ ላይ ቤት ገብተን ደግሞ ያለውን ነገር አብረን የምናይ ነው የሚሆነው። እስካሁን ድረስ አብራችሁን ስላላችሁ አመሰግናለሁ። ከዚህ በኋላ አብሮነታችሁ እንዲቀጥል ነው የምፈልገው። ለምን እሷ ናት ጥፋተኛ፣ ፍቅረኛ የተባለው ልጅ ነው ጥፋተኛ፣ እቺ ሴትዮ ናት ጥፋተኛ የሚለውን አብረን ነው የምንዳኘው እና ብቻ አብራችሁን ቆዩ። ግራ የሚያጋባ ስሜት ውስጥ ነኝ ያለሁት የእውነት። አሁን እሷ አጠገቤ ስለሆነች ጥቆማውን ስለሰጠችኝ ነገሮችን ስላደረገች እሷም ጥፋተኛ አይደለችም፣ ፍቅረኛዋም ጥፋተኛ አይደለም፣ እቺም ሴትዮ ጥፋተኛ አይደለችም ማለት አንችልም እና አብራችሁን ቆዩ። ዳኝነቱን እናንተ ስጡ። ወደ ጓደኛዋ ቤት እንገባና ደግሞ እምትለን እንሰማለን። አብሮነታችሁ እንዳይለየን ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩ። ወደ ቤቱ እንግባ። ኖ ግቡ። ቁጭ በሉ። ካሜራውን ቆይ ለምንድን ነው ጋቢ ማስለብሽው? ሰላም ሰላም በይው። አረፍ በል። ሊረዳን ይመጣ ነው። እንዴት ነሽ? መቀመጥ ይቻላል? እሺ ቁጭ በሉ። ካሜራማን እኛ አንቺን እንረዳ በአጠቃላይ የመጣን ሰዎች ነን። ብዙ አትረበሽ። መረበሽ ስላየሁብሽ ነው። ጓደኞቼ ናቸው። እኔ ዳዊት እባላለሁ። መርማሪ ጋዜጠኛ ነኝ። ጓደኛሽ ምን እንደተፈጠረ ምን እንደሆንሽ ነግራኝ ወደ አንቺ ጋር የመጣሁት ልረዳሽ ነው እና ምንም የሚረብሽሽ የሚያስቸግርሽ ነገር የለም ማለት ነው። ስለዚህ ፍቃደኛ ከሆንሽ አብረን መቆየት እንችላለን። ፍቃደኛ ነሽ? እሺ። ጤንነትሽ አሁን እንዴት ነው? ምን አይነት ስሜት ነው የሚሰማሽ? ምን አይነት ነገር ውስጥ ነው ያለሽው? በቃ ይጨንቀኛል። ዝም ብሎ ከሰው ጋር መቀላቀል አልቻልኩም። ከስሬም ተገልያለሁ ምናምን። አሁን ላይ እቤት ነው የምሆነው። ከሰው ጋር አልገናኝም ምናምን። እሺ ያብስራ፣ እስቲ አሁን እንዲህ ከመሆኗ በፊት ምን አይነት ሴት ነበረች? ምንድን ነው እየተፈጠረ የነበረው? ማለት ምን አይነት ሰው ነበረች? አሁን ደግሞ ምን ሆነች? ሰውን የምረዳ ከሁሉም ሰው ጋር ከጎረቤት ጋርም ሰላም ነበርኩኝ። ተግባቢ ምናምን ነበርኩኝ። ቤተሰቦቼ እንኳን ሞተው በቅርቡ ነበር በተከታታይ የሞቱት እናቴም አባቴም እና እነሱ እንኳን ሞተው ጠንካራ ሴት ነበርኩኝ። ስራዬን እየሰራው ራሴ ነበር ያለሁት። ከጎኔ ሁሉም ሰው ርቆኝ ከስራም ተባረሪ ምናምን ራሴን ስለምሰጥ ምናምን ከጎኔ ያለችው እሷ ብቻ ነች። አንድ ጓደኛዬ ብቻ ነች ያለችው። ሁሉም ሰው ርቆኝ። እሺ ስለዚህ ያብስራ ምን እንደሆነች አታውቅም። በሆነ አጋጣሚ የሆነ ነገር ሆናለች። እየታመመች ነው፣ ከሰው ተገላለች፣ ስራዋን ፈታ ቤቷ ተቀምጣለች ማለት ነው።
ውድ ተመልካቾቼ በተደጋጋሚ አይኔን የምነካው አይኔን አሞኛል ቅድም እንደነገርኳችሁ አሁንም እግዚአብሔር ይማርህ እንዳይቀርብኝ ኮሜንቴ ላይ ያው እንግዲህ አሁን እስቲ ምንድነው እየተፈጠረ ያለው ምን እንደሆነ ምን ሊሆን እንደሚችል ልታጣሪ ምናምን አልሞከርሽም? ጓደኛሽ ብዙ ርቀት ሄዳለች። አንቺ ምንድነው ብለሽ ታስቢያለሽ? እኔ ምንም አላስብም። የማውቀው ነገር የለም። ዝም ብሎ ይጨንቀኛል። ከሰው ጋር አልቀላቀልም ምናምን እና ምክንያቱን አላውቀውም። እናት አባቶች በምክንያት እንደሞቱ አታውቂም? በተከታታይ ነው የሞቱት። ስለዚህ ምንም እንደተፈጠረ አታውቅም ያብስራ። አሁን ደግሞ እሷ ታማለች ነው። እስቲ የሆነ ስለ ያብስራ የሆነ ነገር ንገሪኝ እስቲ። ምን አይነት ሰው ናት? ሰፈር ውስጥ ያላት ስም እንዴት ነው? ከሰዎች ጋር ያላት ግንኙነት እንዴት ነው የሚለውን እስቲ በትንሹ አስረጅ። ከሁሉም ሰው ጋር እንደነገርኩት ሰላማዊ የሆነ ግንኙነት ነው ያለኝ እና ለሁሉም ሰው የምረዳው ትሁት የሆንኩ ሴት ነበርኩ። አሁን ላይ ግን ምንም ጉልበት የለኝም። አቅም የለሽም። ምንም የምታውቂው ስሜት የለም። ስለዚህ ልክ ናት ጓደኛሽ? ያቡ ደህና ነሽ? ተረጋጊ። ያብስራ ያቡ ደህና ነሽ? ደግፍ አድርጊያት እስኪ ያብስራ። ያቡ እባክሽ የሆነ ነገር ታምጪላታለሽ? ያብስራ እስቲ ነይ ያቡ ደህና ነሽ? ያብስራ እስቲ ልጫት በደንብ። ያብስራ ያቡ ተረጋጊ። ምንድን ነው የሆንሽው? ያብስራ ያብስራ ተረጋጊ። አሁን እያወራሁሽ ነበር እኮ ዳዊት እባላለሁ እኔ። ተረጋጊ። ልቀቀኝ። ያቡ ቆይ ተረጋጊ። ሊረዳን የመጣሁት ነው። ተረጋጊ። ያብስራ እኔ ዳዊት እባላለሁ። አሁን እኮ እያወራን ነበር። ተረጋግተሻል? ልቀቀኝ። መጀመሪያ ተረጋጊ። ቆይ አውሪኝ ያብስራ። ያቡ ተረጋጊ። መጀመሪያ ተረጋጊ። ደህና ነሽ? ተረጋጊ። ወደ ራስሽ ተመለሺ መጀመሪያ። ማነካንታ? የኔ ማንነት ይቆይሽ። አንቺ ተረጋጊ። አስወጭልኝ። እኔ እወጣለሁ ግን አንቺ ተረጋጊ ነው መጀመሪያ። ምንድን ነው የሆንሽው? ወደ ራስሽ ተመልሰሻል? ማነክ? ዞር በምላም ከየት ነው የመጣሽብኝ? ቆይ እነግርሻለሁ። እኔ ስለማንነቴ እነግርሻለሁ። እኔ ልረዳሽ ነው የመጣሁት። እየሆንሽ ያለሽውን ነገር አስጨንቆን ነው የመጣ ነው። ተረጋጊ። መጀመሪያ ተረጋጊ። እሺ ያብስራ ተረጋግተሻል? ደህና ነሽ? አሁን ደህና ነሽ? እሺ ነይ እህቴ ነይ ቁጭ በይና አንድ ነገር ላይ መፍትሄ ላይ መድረስ አለብን። ያብስራ በዚህ አይነት ሁኔታ መቀጠል አትችልም። ውድ ተመልካቾች እያያችሁ ነው ያለውን ነገር አይተናል። እኔ አልችልም እንደዚህ አይነት ነገር በጣም ነው የሚያስፈራው፣ ግን ቢያስፈራም ስራችን ነውና ቦታው ላይ ተገኝተናል። አሁን ለዚህ ልጅ መፍትሄ መፍጠር ቀጣዩ ነገር። ከዚህ በኋላ ምንም እስክትሆን አንጠብቅም ማለት ነው። ምንድነው የሚሆነው? ስለዚህ ያብስራ ያለችበት ስሜት ጊዜ የሚፈጅ ጊዜ የሚያቃጥል ነገር አይደለም። ምንድነው ማድረግ ያለብን? እንዳልኩሽ ቅድምም ነግሬሽ ነበረ ከካሜራ በስተጀርባ አሁን ቤት ውስጥ ማንም እንደሌለ እቺ ልጅ እንደታመመብሽ ሆነሽ በጣም በተረበሸ መንፈስ ውጭ ወጥተሽ ትጮይና ድረሱልኝ። በተለይ እቺ ሴትዮ ትገኛለች የተባለበት ቦታ ላይ ትጮያለሽ። ከዛ በኋላ እቺ ሴትዮ ትመጣለች ወይ ትምጣ የምናውቀው ነገር የለም። ትመጣለች ወይ ከዛ መታስ ምን ይፈጠራል የሚለውን እኔም ተመልካቾችም ማየት እንፈልጋለን። ስለዚህ ምንድነው የሚሆነው? እኛ ሄኒ ምንድነው ከጀርባ ነው የምንሆነው። ከጀርባ ማለት ጓዳ ይታየኛል። ጓዳ እንሆናለን። እቺ ሴትዮ መታ ምን ይፈጠር ምን ይሁን የምናውቀው ነገር የለም። ማንንም ወንጀለኛ ማድረግ አንችልም እስካሁን ድረስ። ስለዚህ ምንድነው የሚሆነው?
ካሜራ እንዳለ እንዳታሳውቂ። እቺ ልጅ እንደታመመችብሽ ሆነሽ ውጭ ወጥተሽ ትጮያለሽ። ከዛ የሚመጣውን ኃይል እናየዋለን ማለት ነው። ስለዚህ አሁንም አብሮነታችሁ እንዳይለየን። ይሄን ወደ ጓዳ እንግባ። አንቺም እንዳልኩሽ ነው የምታደርጊው። ልክኛ ጓዳ ከገባን በኋላ በተረበሸ መንፈስ ሰፈሩን መበጥበጥ፣ ማን ይመጣል ምን ይፈጠራል የሚለውን እናያለን። ወደ ጓዳ እንግባኛ። ከዛ እንደሚሆን ይሆናል። ተነሱ። ወይኔ ጓደኛዬ ልትሞትብኝ ነው። መስዋዕት ጓደኛዬ ልትሞትብኝ ነው። ወይኔ ጉዴ ሳለ መስዋዕት ጓደኛዬ ልትሞትብኝ ነው። አብሮ አደጌ ልትሞትብኝ ነው። ምን ነው ልጄ? ምን ሆነች? ወይ ልጄ በቃ ልጅ ከመጣሽ ታክሲ ጠርቼ ልምጣ። በስመ አብ ወወልድ ወመንፈስ ቅዱስ። ወይ ልጄ ወይ ሄደች። ምን አደረገው? ታባሽ ሰራሽ ምኞቴ ተሳካ። ታባሽ ታክሲ ጠራሁ። ደህና ናት? አሁን መጣሽ? ያቡ ደህና ናት? ደህና ነሽ? ወይ ደህና ነሽ? አሁን ያቡ እንዴት ነሽ? ደህና ነሽ? ደህና ነሽ? ደህና ነሽ? ተይ ተረጋጊ። ተረጋጊ። ቆይ ወይኔ ተረጋጊ። እናትሽ ለማን ወይኔ እኮ ነው? ተይ ወይኔ እንዴት ነው ለማውራት ፈልጋ አይደለም እኮ የታመመችው። ወይኔ እናቴ ያቡ ደህና ነሽ? ወይኔ እስኪ ልቀቂኝ ነው። አትደናገጂ። ደህና ነሽ? እናት አባቶቿ ካረፉ በኋላ እኮ እንዲህ አይነት ነገር ነው። ወይኔ ያቡ ደህና ነሽ? ወይኔ እቺ ልጅ በእጄ ላጣት ነው እኮ። ወይኔ ወይኔ ምንም አላለችም እስካሁን? ምንም አላወራችም? ምንም ወይኔ ያቡ ደህና ነሽ? እስኪ ያቡ ደህና ነሽ? ወይኔ ደህና ነሽ? አሁን ደህና ነሽ? ደርሼ እስከምመጣ ምንም አላለችም? ምንም አላወራችም? ምንም አላለችም። ወይኔ ያቡ እስኪ አንዴ አውሪ በኢየሱስ ስም። ያቡ ደህና ነሽ? ያቡ ደህና ነሽ? በኢየሱስ ስም። ወይኔ እናቴ ነገር ቆይቶ ወደ አንቺ እንዳይተላለፍ። ይሄ እኮ የተለመደ ነገር ነው። ጓደኛዬ እኮ ናት። እንዴት ነው ውዴ? እንዴት ነው የምታወት? ቤተሰቦቿ ካረፉ በኋላ እንዲህ አይነት ነገር ይዘዋታል። እና ፈልጋል ታመመች። ተይ ያቡ ደህና ነሽ? በኢየሱስ ስም። ያቡ እስኪ አንዴ ዓይንሽን ግለጪ። በመቤት ያቡ እንግዲህ እናቴ ልማዷ ነው። እሷ እኮ ልማዷ ነው። ላንቺ ነው ልማዷ ነው። እናትና አባቶቿ ካረፉ በኋላ እንደዚህ አይነት ነገር ነው ያመጣችው። ልማዷ ነው። ፈልጋል ታመመች። ምን ማለት ነው? ወደ አንቺ እንዳይመጣብሽ። ለነገሩ እንዳይመጣሽ ናቸው። ምንድን ነው ያልሽው? አይ ወደ አንቺ እንዳይመጣብሽ። እንዲህ ነው ልማዷ ነው። የራስሽ ጉዳይ። እኔ ልሄድ ነው። ደህና ሁኑ። ሹፌሮቹም ልማድ አድርገውታል። ሊመጡ አልቻሉም። እንደዚህ ታማብቼን ጥለሽ ልትሄጂ ነው? አየሁ፣ ጠበቅኩ እኮ። እኔማ እድሜ ልኬን ሁልጊዜ ልሄድ ነው። ወዴት ነው የምሄዱት ወይዘሮ? ደህና ዋልክ ልጄ? ሹፌሩ ነው? እኔ ሹፌሩ አይደለሁም፣ ግን ልጅቷ እንደዚህ ሆና ወዴት ነው ጥሏት የሚሄድ? ምን ማለት ነው? ወዴት ነው? ይኸው ሹፌሩ ይመጣል ተብሎ ረጅም ሰዓት ስንጠብቅ ቆየን። እኔ ልማዴ ነው። ምን ማለት ነው? ልማዴ ነው። ሁልጊዜ እንዲህ ነው። ምን ሲያደርጉ ነበር እስካሁን? ምን ማለት ነው? ምን እያደረጉ ነበር? እኔ ታውቃለሁ። አንተን ዞር በልልኝ ከመንገዴ ዞር በል። ምንድነው እያሉት? እኔ ስራ ፈተነኝ እንዴ? እኔ አይደለሁም። ዞር በልልኝ። ስለምን ስራ ፈተኛ? ስራ ፈተነን እንዴ? እኔ ማንኛይቱ ጓደኛ ነው? እኔ ታውቃለህ። ዞር በልልኝ። ልቀቀኝ። ልሄድ ነው። ዞር በልልኝ። ልሄድ ነው። ክብር ይሁን። በህግ አምላክ ልቀቀኝ። ወንበዴቱን ቀማኛ እኔ ታውቃለህ። እኮ ቁጭ በሉና እናውራ። ልቀቀኝ። ዞር በልልኝ። ኧረ በህግ አምላክ ቁጭ በሉ። በገዛ ቁጭ በሉ። ምንድነው እያደረጉ ያሉት? ምን ማለት ነው?
ምንድነው እየሰሩ ያሉት? ምን ማለት ነው? ምን ሰራው? ልጅቱ ታማ ነው። ለምን ታመመች? እንዴት ታመመች? ማለት ለምን ልትታመም ቻለች? ልጅቱ ልማደኛ ናት። ሁልጊዜም እንዲህ ነው የምትሆነው። እኛ ሌሊትም ቀንም ረፍት የለም። ሌሊትም ቀንም ልትታመም የት ታውቀኛለህ? ስለኔ ማንነት ሳይሆን እርሶ ስለሚሰሩት ስራ ነው እያወራሁ። እኔ ታውቀኛለህ? እኔ ታውቀኛለህ? እንዲህ ገፈታትረህ እኔ እኮ ትልቅ ሰው ነኝ። ገፈታትረህ የምታስቀምጠኝ ምን ማለት ነው? ትልቅ ማለት የእድሜ ነው? በህግ አምላክ ምንድነው ይሄ ሁሉ ካሜራ መቀረጸው? እኔ ምንድነኝ? ይሄ ሁሉ ጎረምሳ የተሰበሰበው ለኔ ምንድነው? ምን ይደረግ? እሱ ለሰሩት ስራ ነው። ምን ሰራው? እኔ ምን እየሰሩ ስላሉት ነገር ነው። ምን አረኩ? ኧረ በህግ አምላክ ልውጣበት፣ ልቀቀኝ። እነዚህ ልጆች ጎረምሳ ሰብስበህ ምን ልደረግ ነው? እኔ ይሄ የሚቀረጸው ነገር ምንድነው? ካሜራው ምንድነው? ሮባ እቺ ልጅ ትንሽ እያመማት ነው መሰለኝ፣ በጣም እየተጨነቀች ነው። እስኪ የሆነ ነገር ፍጠሩ። ልማዷ ነው እሷ፣ ሁልጊዜም ልማዷ። ስለምን ልማድ ነው? እነዚህ ልጆች እኮ እኩያቸው ናቸው። እኩያ አድርገው ነው ከእርሶ ጋር እንዲህ አይነት ህይወት የሚያሳልፉት። ምን ማለት ነው? ልብስ ሲሰጡ፣ ነገሮች ሲቸገሩ ሲረዱ የቆዩት እኮ እርሶን አሳንሰው ወይ ደግሞ አስበልጠው አይደለም አይደል? ምን ማለት ነው? እኔ ልውጣበት፣ አታስጨንቁኝ። ይሄ ካሜራችሁ የሁሉ ጎረምሳ አይደለም። መጨነቅ ገና ሌላ ነገር ይፈጠራል። ምንድነው? ምን አረኩ? እኔ ምን መልካም ነገር ባረኩ? ሩጬ በመጣው ሲጮህ ሩጬ በመጣው ሌሊትም ቀንም ረፍት የለም እኮ። እሷ ልማዷ ነው። ሁልጊዜም እንዲህ ናት እኮ። ይሄ ነገር ለምን መጣ? እኔ ምን አውቃለሁ? ከየት እንደመጣ እኔ ምን አውቃለሁ? እናት አባቶቿ ካረፉ በኋላ ነው እንዲህ አይነት ነገር የጀመረው። እኔ ልውጣበት። ሮባዬ ምንድነው መፍትሄ የሚሆን ነገር አለ? ትንሽ መንፈስ ጭንቀት ነው መሰለኝ። ምን እናርግላት? ልማዷ ነው እሷ። የምንም ልማድ የለም። እኔ ከእርሶ ጋር ነው እኔ ጋር አታየኝ እኮ። ስለዚህ ልውጣበት። እኔ ስራ አለብኝ። እኔ ቦዛኔ አይደለም፣ ስራ አለብኝ። እኛም ቦዛኔ አይደለንም። ስለዚህ ልጅ ተጨንቀን ነው የመጣ ነው። ምንድነው የምታስጨንቁኝ? እኔን ምን አርጊ? ምን ፍጣሪ ነው? ስለዚህ ያደረጉ ያሉትን ነገር ማመን ካቃቶት ከየት እንደመጣችሁ ነው ታውቃለህ? ምንድነው ማየው? አንቺ ምን አባሽ ነው ያደረግሽው? ቆይ እሷ ላይ ምንድነው ያደረግሽው? ይሄ ምንድነው ያደረግሽው? እና የፈለገው ይሁን ምንድነው? እሷን ያዝልኝ አንዴ እባክሽ ተረጋጊ። ሮባዬ እሷን ይዘህልኝ ውጣ። ምን ማለት ነው? እርሱ በአጠቃላይ የብሰሩት ስራ ትክክል ምን ማለት ነው ያደረጉት ያለው? እኔ አይደለሁም። ከየት ነው ያመጣችሁ? አላውቅም። አሁኑ ነው አይዞሽ አሁን ሮባዬ ምንድነው የምፈልገው? አሁን ትራሷ ስራ የከተተችውን ነገር ራሷ ታውጣው። ምንድነው? አልከተተችም። የከተተችው ነገር የለም። እያሳየሁሽ እኮ ነው። አላየሁም። ተረሽ ነው። ምንድነው? አላወጣም። በህግ አምላክ ልቀቁኝ። አላወጣም። አውጭና ፍቺ። የምፈልገው ይሄንን ነው ብለሽ ትራሷ ስራ የከተትሽው ነገር አላረኩም። ይሄንን ነገር ላላምን መልካም ነገር ባረኩኝ እንደዚህ እንገለጣለሁ። የከተትሽው ነገር እንዳለ ግልጽ ነው። ምንም ያረኩት ነገር የለኝም። እሷ ልማዷ ነው። ይሄ ምንድነው? እኔ ምን አውቃለሁ? ምንድነው የከተትሽው? ምንድነው? እኔ አላውቅም። አላየሁም። እኔ እንደዚህ አይነት ነገር አላየሁም። አላነሳም። እኔ አላነሳም። ያልነካም በእጅ ምን ልታስነኩኝ ነው? እንደዚህ እየተሰቃየች አሁንም እንደዚህ ሌላ ነገር ልታረጊ እንዳትሞክሪ። አልነካም። የከተትሽው ራስሽ አይደለሽ? አላውቅም። አላየሁም። ይሄ ቪዲዮ ካላወቅሽ ይሄ እንዴት ነው እዚህ ስራ የተሰራሽ? እኔ አይደለሁም። እሺ ሮባዬ የራስን ውሳኔ እኔ መንፈሴ በጣም ትክክል አይደለም። እቺ ልጅ እናስወጣት። ነይ ተብዬ ጭራሽ እሷ ልማዷ ነው። እሷ ሁልጊዜም እንዲህ ናት።
ልማዷ ነው። የራሷ እሺ ሮባዬ ውሰዷት እናንተ። እሺ ውሰዷት እናንተ። በቃ እሺ። አንቺ ቡዳ፣ አንቺ ጠንቋይ፣ እገልሻለሁ። ቆይ አንቺ እንደሱ አይደለም፣ ተረጋጊ። የኔ መብት ይሄን ነገር እንድታነሽልኝ ነው የምፈልገው። ከአንቺ ምንም የምፈልገው ነገር የለም። ቀጣዩን አብረን እናየዋለን። አንሽልኝ እንጨት ና ካሜራማን፣ ይሄን ነገር ይል አንሹ፣ ፍቹ። ምንድን ነው ያደረግሽው? ቁጭ በል። አስፈልኳለሁ። እሺ እሺ፣ ችግር የለም ሮባዬ። ምንድን ነው እያደረግሻለሽ? ምንድን ነው እዚች ልጅ ላይ ያደረግሽው? ያው ይሄ ከኔ መጣ አይደለም፣ ከኔ መጣ ነገር አይደለም። ከማንም መጣ ከምንም መጣ ምን እያደረግሽ እንደሆነ ብቻ ነው እንድትነግሪኝ የፈለኩት። አታስጨንቀኝ። ይሄ ነገር የመጣው ከቤተሰቦቼ ነው። ያብስራ እየተጨነቀች ያለችው ጭንቀት በሽታዋስ? አታስጨንቁኝ። እኔ ይሄው በቃ እንግዲህ አያችሁት አይደለም? አየነው። ይሄ ነገር የመጣው ከቤተሰቦቼ ነው። ከቤተሰቦቼ ሲወርድ ሲዋረድ የነበረ ሲወርድ ሲዋረድ ሲሽቆለቆል መሆኑ ለኛ ምንም መፍትሄ የለውም። ለምንድን ነው እዚች ልጅ ላይ ይሄን ነገር ልታረጊ የፈለግሽ? በቃ እኔ ከቤተሰቦቼ የመጣ ነው። ቡዳነት መንፈስ አለ። እሱ ነገር ነው። በቃ አታስጨንቀኝ። አታስጨንቀኝ ማለት ምን ማለት ነው? የፈለግሽውን ካደረግሽ በኋላ በዚህ አይነት አንቺ የአብስራ እናትና አባቶችም ላይ እጅሽ ያለበት ማለት ነው፣ ሞታቸው ላይ። የኔ ብቻ አይደለም፣ የአያቴ ቅድመ አያቶች የቤተሰቦችም ጭምር ነገር። ስለዚህ እናትና አባቷን በተከታታይ የገደልሽው አንቺ ነሽ ማለት ነው? አዎ፣ ከዚህ ጋር ተያይዞ አዎ ይሄ ነው። እሺ፣ እናትና አባቷን ገደልሽ። እቺ ልጅ ግን ድሃ የምትረዳ ያላትን የምታካፍል ሰው የነበረች ልጅ እንዴት ነው በእንደዚህ አይነት ልክ ልታደርጊያት የቻልሽው? ልብስ አለች አልሽ፣ አዋሰችሽ አይደለ? ምን ከልክላሽ ምን በድላሽ ነው እንደዚህ ያደረግሽው? እኔ ከሷ ላይ መበቀል ፈልጋለሁ። አሁን የቤተሰቦቼ በደልና ጉዳት የሷ እናትና አባቶች ቢያርፉም እኔ እሷ ትሙት አልልም፣ ተሰቃይታ ማየት ፈልጋለሁ። አሁን የእርሶ ቤተሰብ የተገለለበት የራሱ ምክንያት አለው። የአብስራ ቤተሰቦች የሚኖሩበት የራሳቸው ምክንያት አላቸው። ቅድም እንዳልሽው እናትና አባቷን በተከታታይ የገደልሻቸው አንቺ ነሽ ነው አይደል? አዎ ነው፣ የኔ ቤተሰቦች ናቸው። እሺ፣ ስለዚህ አንቺ እቺን ልጅ እንድታብድ ነው ያረግሻት እንጂ እንድትሞት አይደለም። አሁን ደግሞ ይሄንን ጨርቅ ተራሷ ስር ያረግሽበት ምክንያት ምንድነው ነው? ደግነቷን አውቃለሁ። ከማንም በላይ ደግነቷ መልካምነቷን አውቃለሁ። እንድትሞት አሁንም አልፈልግም። የሷ ቤተሰቦች የኔ ወላጆች ላይ ያደረጉትን ነገር ቢሞቱም እኔ ውስጤ ላይ ያለው ነገር አልወጣልኝም። እሷ ላይ ተሰቃይታ እሷን ተሰቃይታ ማየት ነው የምፈልገው። እኔ መበቀል ነው የምፈልገው። እሷ በመሰቃየቷ አንቺ ምን ታገኛለሽ? በቃ ውስጤ ላይ ያለው ቁርሾ አልወጣልኝም፣ ሊወጣልኝ አልቻለም። የሷን ስቃይ ማየት እፈልጋለሁ። ትሞት አልልም። እኔ ሰፈር ውስጥ ስትገለሉ የነበራችሁት በጣም በብዙ ማህበረሰብ፣ ለምን የአብስራ ቤተሰብ ላይ ትኩረት አደረግሽ? የፈለገ ይሁን የደረሰባቸውን የወላጆችን የደረሰባቸውን መገለል እኔ ነኝ የማውቀው። እንደዛ ተሰቃይተው በእሷ ወላጆች አማካኝነት ነው የሁላ ነገር የደረሰባቸው። ስለዚህ እነሱ በህይወት ቢያልፉም አሁንም ወላጆች ላይ የተደረገውን ስቃይ እሷ ተሰቃይታ በቁመናዋ ማየት እፈልጋለሁ። ይሄ ነው በቃ። እሱን ካደረኩ ከውስጤ ይወጣልኛል። እሺ፣ ስለዚህ በአጠቃላይ የአብስራን ቤተሰቦች አንቺ ነሽ ያጠፋሻቸው። የአብስራ እንደዚህ እንድትሆን ያረግሽው አንቺ ነሽ። ስለዚህ የራስሽ የሆነ ዓላማ አለሽ። እዛ ጫካ ውስጥ የምትሰሪው የራስሽ መተትና ጥንቆላ አለሽ ማለት ነው። አዎ፣ የማመሰግነው ግልጹን ስለነገርሽ። ከዚህ በኋላ እኔና አንቺ የምናወራቸው ምንም አይነት ነገሮች አይኖሩም። ሮቤል
ሮባ ና እንዴ እሷን ይዘህልኝ ውጣ ስጣት ለነሳጅን አቀብልልኝ እሷን እኔ ትንሽ ምን ይሄንን ጨርቅ ራሷ ተያዘው እንጂ አትጎትተኝ ራስህ መሄድ ይችላል ይዟል ስለዚህ ምን እንደሆነ ማወቅ ፈልጋለሁ አሁን አሳውቀኝ ያ እንግዲህ ውድ ተመልካቾች ያለውን ነገር እንዳያችሁት ነው ጓደኛዋ ነገሮችን ለማስረዳት ሞክራለች ደግሞ ምን እየተፈጠረ እንደሆነ ቀድሞ ታውቃታል በነገራችሁ ላይ ጥቆማውን ስትሰጠኝ ጓደኛዋንም ጠርጥሬያታለሁ የማስረጃና የመረጃ ትንሽ የለውም በሚል አስቤያታለሁ ከዛ በኋላ ደግሞ ፍቅረኛ የተባለው ልጅቷን ማን ነው ያብስራን ይወዳት የነበረው ልጅ ሳስበው ነበር እሱም የለም ጓደኛዋም የለችም እንዳለችው ጓደኛዋ እቺ ሴትዮ ብዙ ነገሮች ስታደርግ ነበር ያመጣችው ምን እንደሆነ ተራሷ ስራ የከተተችባት ምን እንደሆነ አላወቅንም እሱን ደግሞ ማሳውቃችሁ ነው የሚሆነው ምንድነው የሆነው እቺ ልጅ በቤተሰቦቿ ብዙ መገለል ደርሶባታል የሷ ቤተሰቦች ጫና አድርሰውባታል ነው የሷ ስሜት ግን ያ አይደል ሴትዮዋ ምን እንደነበረች ማን እንደነበረች ያቃል ስለዚህ ይጠነቀቃል መገለል አይደለም ይሄ መጠንቀቅ ነው ምን እንደምትሰራ ባይጠነቀቅ ኖሮ እሷ እንደምትሰራ ሁሉም የሰፈር ሰው ማበዱ ነበር መንፈስ መኖር ይኖርበት ነበር ማለት ነው ስለዚህ ምንድነው የሚሆነው እሷም ህግ ቦታ ሄዳ መሆን ያለባትን መሆን ነው ህጉ ደግሞ የሚለቃት ከሆነ ፈጣሪ ከረዳት ወደ ቤተክርስቲያን ዞራ ይሄንን ስራዋን አቁማ ከማህበረሰቡ ጋር መልካም የሆነ ግንኙነት ሰላም የሆነ ግንኙነት እንዲኖራት እፈልጋለሁ ጓደኛዋን ደግሞ እጠራትና ስለነበራት ጥቆማ እናመሰግናለን እሷም ጋር ስላለው ነገር እንሰማለን ማለት ነው ሮባዬ ጓደኛዋን አንዴ ያስገባልኝ አስገባት ተረጋጋሽማ በቃ ተረጋጊ ጓደኛሽ አብስራ እንግዲህ መፍትሄዎችን ለማግኘት ጫፍ የደረሰችበት ሰዓት ነው አሁን ምንድነው የሚያስለቅስሽ ደስታ ነው ሀዘን በጣም ነው የሚገርመው በጣም ነው ማመሰግነው በእውነት በጣም ነው ማመሰግነው እኔ ስራዬን የሰራሁት እስኪ ምንድነው አሁን ተፈጥሮ የነበረው ነገር ምንድነው ምን ተሰማሽ ምን አልቻልኩም የጠረጠርኩት ሁሉ እንዳለ እውነት እንደሆነ አወኩኝ አውሊ በነገራችን ላይ ቀደም ያልኩት የአብሻ ቀሚሱ ቀዳጅ እሷ መታ ከጭንቅላቷ ስለያረገችው የልብሷን ቅዳጅ ነው ስለዚህ አሁን አንቺ የሚያስለቅስሽ ነገር የለም እንዳንቺ አይነት ጀግና የለም ገብቶሻል እንዳንቺ አይነት ለሴት ጓደኛው ሮጦ ነገሮችን እንደዚህ ያደረገ ማንም የለም ሁሉም ሲደክመው የታመመበት በጣም ሲያደክመው ፊቱን የሚያዞር ማህበረሰብ ባለበት ሁኔታ ላይ አንቺ ደግሞ ከጓደኛሽ ስር ብለሽ የተፈጠረውን ችለሽ ይሄ ተፈጥሯል እባካችሁ አግዙኝ ብለሽ ጓደኛሽን ያዳንሽ ሰው ስለሆንሽ አንቺ ማልቀስ አይገባሽ የደስታ ለቅሶ ነው ማልቀስም ካለብሽ ስለዚህ ምን እንደተሰማሽ ለተመልካቾች ነገራቸውና ብዙ አላድከምሽ ወደ ጓደኛሽ ሂጂ ምንድነው የተሰማሽ እስቲ ያለውን ነገር አሳውቂያቸው አሁን የተሰማኝ ድንጋጤም ደስታም አለ ያው የጠረጠርኩት እንዳለ እውነት ሆኖ በጣም የደነገጥኩት ያው ያኔም ቅድም ምንም የነገርኩ ነገር ያው 100% እርግጠኛ ሆኜ አይደል የነገርኩት ጥርጣሬ አሁን ግን በቃ እውነት ስለሆነ ጓደኛዬን በህይወት እጄ ላይ ስላገኘኋት ከዚህ በኋላ ምንም ስላልተፈጠረ ስላልሞተችብኝ በጣም ነው ደስ ያለኝ እናንተንም በጣም ነው ማመሰግነው ምንም ምለው ነገር የለም ከዚህ በኋላ እንዲህ ነው የሆነው እንግዲህ ውድ ተመልካቾች ቅድም ስንገናኝ አይኔን እንደመመኝ ነግሬያችሁ ነበር ነገሮች ሲስተካከሉ ትንሽ የተሻለ መሰለኝ አይኔን እና ዛሬ በዚህ ታሪክ ተገናኝተናል ማለት ነው በጣም የሚያስጠላ እንትን ነው ያየን ያለ ነው ምንም ጥቅም የለውም አሁን እቺ ሴትዮ ለሷ እንዲያረጋችባት እንዲሆነባት ምንም ጥቅም የሌለው ነገር ነው በቀለው ነው ተበቅያታለሁ ብላ ያሰበች ነው ፈጣሪ ፈቅዶ ደግሞ ለዚህ ልጅ ደርሰንላታል ማለት ነው ያው የዛሬ ቪዲዮአችን በዚሁ
አብቅቷል ማለት ነው። እንደተለመደው ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አስቀምጡልኝ። እንዳልኳችሁ ቅድም እግዚአብሔር ይማርህ የሚለውን ኮሜንት ላይ ፈልገዋለሁ። ቸር ቆዩልኝ።